ስለዚህ ቦታ ያውቃሉ? የመጽሐፍ ቅዱሱ ሐራን ወይም ካራን የሚባል ከተማ። ሰላም ክብራትና ክብራን ውድ ቤተሰቦች፣ የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በየጊዜው እንዲደርሳችሁ የደወል ምልክትን በመንካት ላይክን በማድረግ ዛሬ ይህን ቦታ እነግራችኋለን። ይህ ቦታ አስገራሚ የሚያደርገው ለሰው ልጆች የመትረፊያ ቦታ ወይም የሰው ልጅ ቃል ኪዳን ከተገባበት ቦታ ይነገርለታል። በመጽሐፍ ቅዱስ ላይ የመጀመሪያ ጊዜ እግዚአብሔር አሕዛብን ያገኘበት ከአሕዛብ እግዚአብሔርን የሚወድ ሰው አንድ ሰው እንዳገኘ ይገልጸናል። ይህም ቦታ ሄራን ወይም ካራን ተብሎ ይጠራል። አብዛኛው ጊዜ በእንግሊዘኛው ሐራን ብለው ይጠሩታል። በአማርኛው ደግሞ ካራን ብለን እንጠራለን። ስለዚህ ከተማ ነው የምነግራችሁ። አብራችሁን ቆዩ። ስለዚህ ከተማ በመጀመሪያ ይህ በዘፍጥረት 11 ላይ የሚጀምር ሲሆን የኖህ ልጆች ለብዙ ዘመናት ይኖሩ የነበረበት ሀገር ነበረ። ይህም ቦታ እግዚአብሔርን የማያውቁ አሕዛቦች ብቻ የሚኖሩበት ይህ ከተማ ሄራን ወይም ካራን ተብሎ ይጠራል። ይህ ቦታ ላይ እግዚአብሔር ለሰው ልጆች ገና ጅማሮ ከሰው ጋር ያወራበት የመጀመሪያው ታሪክ ነው። ይህም ቦታ ከጥፋት ውሃ በኋላ አብርሃም አገኘ። ይህም አብርሃምን እግዚአብሔር እኔ ወደማሳይ ከተማ ውጣልኝ፣ ከዚህ ከተማ ውጣ የተባለበት የመጀመሪያው ስፍራ ቦታ ሲሆን ይህን ይገልጸናል። ሐራን ወይም ካራን ተብሎ የተጠቀሰው በመጽሐፍ ቅዱስ ላይ የሚገኘው በዘፍጥረት 11 ላይ ይገኛል። በመጽሐፍ ቅዱስ አውድ ውስጥ ሐራን ወይም ሐራን ለብዙ ምክንያቶች ጉልህ ነው። በዘፍጥረት መጽሐፍ ውስጥ አብርሃምም ከከለዳውያን ኡር ለቆ ከሄደ በኋላ የሰፈረበት ቦታ ተብሎ ተጠቅሷል። ካራን የአብርሃም አባት ታራም የሞተበት ከተማ ተብሎም ተጠቅሷል። እግዚአብሔርም አብርሃምን ካራን ለቆ እንዲወጣ ወይም ሐራንን ለቆ እንዲወጣ ከተናገረው ከተማ መካከል ካራን ተብሎ ይጠራል። ይህ ቦታ እግዚአብሔርን የማያውቁበት ሰዎች አሕዛቦች ነበሩ። ይህ እግዚአብሔር ደግሞ አብርሃምን ለየና ቃል ኪዳን አስገባው። ይህም ቦታ ውጣ ከተባለበት ሀገር ናት። ይቺ ካራን ትባላለች። ይህን ክፍል ላይ የምናገኘው በመጽሐፍ ቅዱስ ላይ በዘፍጥረት 12 ላይ ከ1 ጀምሮ እናገኛለን። ተስፋ የሰጠበት ውጣ ብሎ ከነገረው ቦታ ያቺ ቦታ ሐራን ትባላለች። ይህም ቦታ አብርሃም እና የአብርሃም ወንድሞች እና ካራን አባትየው ለብዙ ዘመናት የኖረበት ተብሎ ይጠቀሳል። ካራን ተብሎም በመጽሐፍ ቅዱስ ላይ በአባትየው ስም እንደወጣ ይገለጻል። ግን ትክክለኝነቱ ሐራን ተብሎ ይጠሩታል ካራንን። ይህ ቦታ አብርሃም የኖረበት የአብርሃም ወንድሞች የኖሩበት ትውልዱ ሀገሩ ሐራን ተብሎ ወይም ካራን ተብሎ ይጠራል። ይህ ቦታ አብርሃም የኖረበት ወንድሞቹ የወንድሙ ልጅም ሎጥ የተባለው አብሮ የኖረበት ከተማ ተብሎ ይጠራል። ይህም ቦታ ልንጠቁማችሁ የወደድነው ዓለማችን ላይ ተስፋ ከተደረጉ አንዱ ከሆነው ካራን ነው። ይህም ታሪክ የሚጀምረው በዘፍጥረት 11 ላይ ሲሆን ካራን ተብሎ ይጀምራል። ይህ ቦታ እግዚአብሔር ለሰው ልጆች ተስፋ ያደረገበት ለአብርሃም ዘሮች
ተስፋ ያረገበት ልጅን እሰጣለሁ፣ ሕዝብም አደርጋለሁ፣ ለአሕዛብም አባት አረጋለሁ ብሎ ከጠቀሰበት መካከል አንዱ ከሆነው ካራን ነው። ከካራን ወጥተህ ሂድ ወደ ምልህ ቦታ ሂድ ያለበት ቦታ ይሄ ካራን ተብሎ ይጠራል። አብርሃምና ዘሮቹ የኖሩበት ቦታ ተብሎ ይጠራል። ይህ ደግሞ በመጽሐፍ ቅዱስ ላይ ካራን ለ12 ጊዜ ተጠቅሷል። በዘፍጥረት 11 ላይ፣ በዘፍጥረት 11 ላይም ድጋሚ ዘፍጥረት 12 ላይ፣ ዘፍጥረት 12 ላይም፣ ዘፍጥረት 27 ከቁጥር 40 ላይም፣ ዘፍጥረት 28 10 ላይም፣ ዘፍጥረት 29 4 ላይም፣ ሁለተኛ ነገሥት ምዕራፍ 19 ከቁጥር 12 ላይ፣ ኢሳይያስ 37 ከቁጥር 12 ላይ፣ ሕዝቅኤል 27 ከቁጥር 23 ላይ፣ የሐዋርያት ሥራ ምዕራፍ 7 ከቁጥር 2 ላይ፣ የሐዋርያት ሥራ ምዕራፍ 7 ከቁጥር 4 ላይ ተጠቅሷል። አብርሃምም ሚስቱንና ሳራን ከወንድሙ ልጁ ሎጥ ያገኘውን ከብት ሁሉ በካራን ያገኘውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ፣ ወደ ከነዓንም ምድር ገባ ይላል። ይህ ቦታ ወደ ከነዓን እግዚአብሔር እንዳዘዘው ይነገራል። ይህ ቦታ ከካራን ወጥቶ ወደ ከነዓን ሂድ ግባ፣ እኔም ወደ ማሳይ ከተማ ሂድ ግባ ያለበት ቦታ ተብሎ በመጽሐፍ ቅዱስ ላይ ተጠቅሷል። ካራን በጥንታዊ ዘመን ካራን ጉልህ የንግድ ማዕከል እና የተለያዩ የባህል ማዕከሎች ነበሯል። ከዚህ መካከል ሁሪያውያን ባህላ አርማውያን ጨምሮ ይህ ቦታ ደግሞ አብዛኛው ብዙ ሃይማኖቶች ያሉበት ከተማ ነው። ከተማውም ከተለያየ አማልክትና ከአምላኮች ስርዓቶች ጋር የተያያዘ ሲሆን ይህም የጥንት የቅርብ ምስራቅ ሃይማኖት ገጽታ ያሳያል። ይህም ቦታ አብዛኛው ለጣዖትና ላልተገባው አምላክ ሲሰግዱ የተገኘ። የካራን ትርጉሙ ወይም በዕብራይስጡ ደረቅ በማለት ይነገራል፣ ይታመናል። ወይም የአካዳያን የሄራን የተገኘ ሲሆን ትርጉሙ መንገድ ወይም ጉዞ በማለት ይገልጻሉ። ይህም ቦታ እግዚአብሔር ተስፋ አድርጎለት እግዚአብሔር የወደፊቷን እስራኤል ተስፋ ያደረገበት ቦታ ሲሆን አብርሃምም እግዚአብሔርን በማመኑ ምክንያት ሄደ። ይህንም ተስፋ ሊያገኝ ሄደ። እግዚአብሔርን በማመኑ ሄደ። ይህ ከተማ በአሁኑ ጊዜ የት ይገኛል ብላችሁ ልትጠይቁ ትችላላችሁ። ይህን ጥያቄ ምላሽ እናገኛለን። የካራን ከተማ በአሁኑ ዘመን የት እንደሚገኝ ብዙዎቻችሁ ትጠይቃላችሁ። የካራን ከተማ በአሁኑ ዘመን በቱርክ ውስጥ እንደሚገኝ ይታወቃል። የካራን ሁለተኛው ስሙ ሳንፌልፋ ተብሎ እንደሚወራ ይገለጻል። ይህም ከተማ ትንሽዬ ከተማ ተብላ ትጠራለች። አርኪኦሎጂስቶች እንዳገኙ እና በጥናት አረጋግጠው ይህ ቦታ አብርሃም የሰፈረበት የአብርሃም ዘሮች የኖሩበት ተብሎ እንደሚጠራ ይገለጻል። ክቡራን ውድ ቤተሰቦች ለዛሬ ያሰናደንላችሁ ይህ ፕሮግራም ይመስል ነበር። ይህን ቻናል ሰብስክራይብ በማድረግ በየጊዜው እንዲደርሳችሁ የደወል ምልክትን በማድረግ የመጽሐፍ ቅዱስን ቦታዎች እውነታ መሆኑን እንዲያውቁ ሰብስክራይብ ያድርጉ።